አይነ በሲሩ አፍቃሪ ክፍል 5። ኡማ በድንጋጤ ተሞልተዋል። የሚሉት አጥተዋል። ብቻ እንዴት መስፍንና ዶክተር ያሬድን ከዚህ ቦታ እንደሚያሰናብቷቸው ነው የጨነቃቸው። በእርግጥ ቢያሰናብቷቸውና ቢሄዱም እንኳ ግልጹን ለሱለይማን አይነግሩትም። ምክንያቱም ባለበት ጭንቀት ሌላ ጭንቀት መጨመር አይችሉም። ከዚህ ደቂቃ በኋላ ጠበቃው መስፍንና ዶክተር ያሬድ ምን ሲያወሩ እንደነበር ኡማ ምንም አልሰሙም። እሳቸው ሌላ ህይወት ውስጥ ነው ያሉት። ግራ ገብቷቸዋል። ማን ነው የእነዚህን ሰዎች መምጣት ተከታትሎ መረጃ እንዳትሰጥ ያለው? ከዛም አልፎ ዛሬ ማታ እገልሃለሁ። በጣም ከባድ ቃል ነው። ምን እንደሚያደርጉ አያውቁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሩ አፍቃሪ የሚለው ታሪክ ክፍል 5 ደርሰናል። አብራችሁ ይቆዩ። ሱለይማን ለሳቸው ልክ እንደ ልጅ ነው። እሱን ማጣት እሱ ሲገደል አይደለም አንዳች ነገር ሲያጋጥመው ማየት በህይወት ከመኖራቸው ጋር የሚያተናንስ አይደለም። በፍጹም ለማንም ሊተውት አይችሉም። ግና ከአቅማቸው በላይ የሆነ ጉዳይ እንደሆነ ውስጣቸው ማሰብ ጀመረ። በፍርሃት ተርበደበዱ። የመስፍንና የዶክተር ያሬድ መውጣት በእጅጉ ናፈቁ። ያልሰሟቸውን ረጃጅም ቃላት ካወሩ በኋላ ዶክተሩና መስፍን ተያይዘው ወጡ። አህመድና ጋሻ አክመል ምግቡን በመመገብ ላይ ናቸው። ጋሻ አክመል በደንብ አድርገው በሉ። አህመድ በትካዜ ይመለከታቸዋል። ረጅም ጊዜ ምግብ እንዳላገኙ፣ ጥሩና ጣፋጭ ምግብ በጣም እንደራቃቸው ያስታውቃሉ። በፈገግታ ተሞልቶ በደስታ እየተመለከታቸው ነው። አንዳንዴ ደግሞ አይኑ እንባ ያቀርበታል። ጋሻ አክመል ልክ የአባቱን ባህሪ ነው የያዙት። አባቱ እንደሚሆኑት፣ እንደሚያደርጉት፣ እንደሚናገሩት ሁሉ ነው ጋሻ አክመል የሚያደርጉት። አባቱን እያየ ያለ መሰለው። ከእኚህ ሰው ጋር በፍጹም መለያየት አልፈልግም አለ። ለራሱ መለያየት እንደማይፈልግ አድርጎ ቃል ገባ። ወደ ራሱ እንዴት እንደሚያቀርባቸው ግራ በገባው ስሜት ማሰብ ጀመረ። ምን ብዬ ልጥራቸው እችላለሁ? እንዴት ባለ ድፍረት ከኔ ጋር ሆኖ ልላቸው እችላለሁ? አጠገቤ ሆኖ ለማለት የትዳሩ ሁኔታ መፍጠን አለበት ሲል ከራሱ ጋር ተማከረ። አላቸው ጋሼ፣ የትዳሩ ነገር እንዲፋጠን እፈልጋለሁ፣ ቶሎ እንዲሆን እፈልጋለሁ አለ። ጋሻ አክመልም ዛሬ እንሄዳለን ብለህ የለ እንዴ? እናያታለን የለ እንዴ? ከዚህ ወዲህ ምን ቀረ ልጄ አሉት። እሳቸውን በደስታ ተሞልተዋል። ምግባቸውን እያጣጣሙ ንግግራቸውን እንደጨረሱ ወደ አጥንታቸው ተመለሱ። ጠንካራ ነው ጥርሳቸው። አህመድ እንዲሰማቸው ድምፁን ከፍ አድርጎ አይ የቅድሞ ያልኩትን ሀሳብ እንኳ በስሜታዊነት ስለነበር አሁን ቀይሬዋለሁ። አንድ ልጆትን ክብሯን ጠብቃ የኖረችውን ልጆትን ላያት የሚገባው አደቡን በጠበቀና ትክክለኛውን መንገድ በተከተለ መልኩ ነው። በዚህ መልኩ ላገኛት አይገባም። ስለዚህ ዛሬ እርሶ ጋር አብረው የሚሄዱ ሹፌሮች ጋር የማዘጋጅላትን ስጦታ ይዘውልኝ ይሄዳሉ። በሀሳቤ ከተስማማች፣ ፍቃዷ ከተጠየቀና ደስተኛ መሆኗ ከተረጋገጠ በኋላ እዛ እመጣለሁ። እስከዛ ድረስ ግን እኔ የሚጠበቅብኝን ለሰርጉ የሚሆኑ ነገሮችን ላዘጋጅ። በቃ ሰርጉ ጊዜ እንዲጨምር አልፈልግም። በዚህ ሳምንት ውስጥ እንዲሆን ነው የምፈልገው። ቶሎ አግብቻት ከእናንተ ጋር መዛመድ፣ መጋመድና ህይወት መጀመር እፈልጋለሁ። የተዘጋጀችልኝን ሴትም ቶሎ አውቂያት ህይወቴን ሰፋ አድርጌ መኖርና ማለም እፈልጋለሁ። ይህን ሳደርግ ነው የአባቴ ዓላማና ህልም ሊሳካለት የሚችለው አላቸው።
እሳቸውም የሚጨምሩት ሀሳብ የለም። አጥንታቸውን እንደያዙ አናታቸውን ነቀነቁለት። አህመድ ቀጠለ። ጋሼ እርሶም ቢሆኑ ከዚህ በኋላ እዚህ መጥተው ከኛ ጋር መኖር ይጀምራሉ። አብረውን እንዲሆኑ ነው የምፈልገው። ያሉበት ሁኔታ ባላውቅም እዚህ ግን የተሻለ ነገር እንደሚኖሮት ተስፋ አደርጋለሁ። የተረጋጋ ህይወት እንዲኖሮት የሚፈልጉትን ነገር ሁሉ ይዘጋጅልዎታል። እዚህ እንዲኖሩ ነው የምፈልገው አላቸው። ጋሻ አክመል ይህንን ጊዜ አጥንታቸውን ለቀው ቀና አሉ። መልስ ሰጡት። እንዴት ይሆናል ልጄ? እኔ እኮ የባህል ሐኪም ነኝ። ከቅጠሎቼ ተለይቼ አንድም ቀን ማደር አልፈልግም። ከዚያ ላይ የኔን ሕክምና የሚከታተሉ የሚጠብቁኝና ህይወታቸውን ከሕክምናዬ ጋር የተሳሰረ ብዙ ሰዎች አሉ። እንዴት እነሱን ሁሉ ጥዬ እዚህ እሆናለሁ ብለህ ነው? እናንተ አብራችሁ ሁኑ። ይመቻችሁ፣ ይድራችሁ። እሱን ነው የምፈልገው አሉ ጋሻ አክመል። አህመድ ግን በዋዛ ሊለቃቸው አልፈለገም። እሱ ነገር ቀድሜ አስቤዋለሁ። ይገባኛል። ስራዎትን እንደሚወዱ በደንብ አድርጌ እረዳለሁ። ምክንያቱም ይሄ የሰውን ህይወት መታደግ ነው እና ለልቦም ሆነ ለአኺራው የሚሰጡትን ቦታ አውቃለሁ። ስለዚህ ይሄ ግቢ ሰፊ ነው። ከጀርባ በኩል ለአስፋልት ዳር የተጠጋ ስለሆነ ግንቡን በር እንዲከፈትለት አድርገን ጥሩ ቤት ሰርቼለት አጋዥ የሚሆኑ ዘመናዊ ትምህርት የተማሩ ነርሶች እንዲያግዞትም አድርጌ በተሻለ መልኩ ስራዎትን እንዲቀጥሉ አደርጋለሁ። ከመንግስትም ቢሆን ህጋዊ እውቅናን እንዲኖሮት እናደርጋለን። ከዛ ለሚታከሙት ሰዎች የአድራሻ ለውጥ ማድረጎን ለጥፈን ወደዚህ መጥተው እንዲታከሙ እናደርጋለን። የሚታከሙ ሰዎችም በነፃ ከእርሶ ሕክምና የማያገኙበት ሁኔታ አመቻችተን የተሻለ ነገር እንፈጥራለን አላቸው። ጋሻ አክመል እንደ ዛሬ ደስ የሚል ነገር ሰምተው አያውቁም። ፊታቸው በደስታ ሲበራ፣ ወዛቸው ጭፍ ሲል ያስታውቃል። በእውነት አንተ የአባትህ ልጅ ነህ። በትክክልም ወልዶሃልም በሚገባ ሁኔታ አንጾ ቃል የገባውን የማያፈርሰው አባትህ አንተን የመሰለ ፍሬ እዚህ አስቀምጦ በመሄዱ ስራው እኮ አይቋረጥበትም ልጄ። ከተናገርከው ቃል ላይ አንድም እንክርዳድ አላገኘሁበትም። ባልከው ሁሉ ተስማምቻለሁ። አላህ የተትረፈረፈ ዱንያና አኼራ ይወፍቅህ። አሁን የወዱ ውሃ አምጡልኝ። ለጌታዬ የምስጋና ሶላት መስገድ ይፈልጋለሁ። ከቤቴ ስወጣ አታሳፍረኝ ያልኩትን ጌታዬ ይሄን ሁሉ ዓለም አሸክሞ መለሰኝ አሉ። በደስታ ስሜት ተሞልተው ልክ እንደ ልጅ እየቦረቁ ደስ እንዳላቸው ናቸው። አህመድ ሀሳቡን ስለተስማሙለት እሱም በደስታ ጮቤ ረገጠ። ሐዲሞቹ የወዱ ውሃ አምጡላቸውና መስገዳቸውንም ጀመሩ። እሳቸው ሰግደው እስከሚጨርሱ አህመድ በሻንጣ ለአዲሱ ባለቤቱ ይዘውላት የሚሄዱትን ስጦታዎች አሟልቶ አዘጋጀ። ሹፌር አዘጋጀላቸውና ተሰናብቶ ሸኛቸው። እሳቸውን ከግቢ ሸኝቶ ወደ ሀዲሞቹ ተመለሰ። ለሀዲሞችም እንዲህ አላቸው፣ በሉ እንደሰማችሁት ነው። ሁሉም ነገር ይሄው። ብዙ ጊዜ እንደምትመኙልኝና እንደምታስቡልኝ አውቃለሁ። ስለ እኔ ትዳር መያዝ ስታወሩም ሰምቻለሁ፣ አውቃለሁ። ስለዚህ አላህ ብሎ ሀላል የሆነች ባለቤት እዚህ ልትገባልኝ ነው። ሁሉ ነገር በተስተካከለ ሁኔታ እንዲሄድ ይፈልጋለሁ። እጅግ ድል ያለ ድግስ ኖሮ የሰፈሩ ሰው በየራሱ ሃይማኖትና ባህል የተዘጋጀለትን ቆንጆ ምግብ ተዘጋጅቶ ሁሉም እንዲመገብ እፈልጋለሁ። ከሰፈሩ ላይ ማንም ሰው ሳይቀር ሰርጌ ላይ ተገኝቶ ጠግቦ እስከ መጨረሻው እንዲበላ እፈልጋለሁ።
ድሃዎችንም ምስኪኖችንም አንድ ሳይቀር ጥሯቸው። እነሱን እፈልጋለሁ። በዚህ ሳምንት ሰርጌን ቆርጬ ቀኑን እነግራችኋለሁ። እስከዛ እናንተ ተዘጋጁበት አለ። ሀዲሞቹም በደስታ ሀሳቡን ተቀበሉ። ከሁለቱ ሀዲሞች መካከል አንደኛው ተቀባይነን መርሃባ፣ ሁሉን ነገር ተቀብለናል። እንደውም ምግቡ እጅግ ጣፋጭና የተሻለ እንዲሆን ትላልቅ ሆቴሎች ከሚሰሩ ሼፎች መካከል አንድ 3-4 ብናመጣና በእነሱ አማካኝነት ቢቀመም የተሻለ የሚሆን ይመስለኛል አለ። አህመድ ሀሳቡን ተቃወመው። ምን ነካህ? እኔ የዚህ ሰፈር ተወላጅና አዳጊ ነኝ። ለዚያራ በገባሁባቸው ቤቶች የእናቶችን ጓዳና ሞሰብ ሳልቀምስ ከድስቱ መጨረሻ እንኳ በደርስ አንድ ጉርሻ ሳልጎርስ ወጥቼ ማላውቅ ሰው ነኝ። አልፈልግም። እንዲህ የምፈልገው የዚህ ሰፈር እናቶች የሚሰሩትን ጣፋጭ ምግብ ነው። አሁኑኑ ሂዱና በቅርብ ቀን ለሚዘጋጅ ሰርግ ወገባቸውን ማሰር ያለባቸው የሚወዱት አህመድ ሊድሩ መሆናቸውን ለእናቶች ንገሩልኝ። ነገ እዚህ ቤት ላይ ከእናቶች ጋር ሁሉ ስብሰባ እንደምናደርግ ንገሯቸው። እዚህ መጥተው ከእኔ ጋር ስለ ምግቡ አሰራር ይማከራሉ። የሚያስፈልገውን እቃ ሁሉ ይገዛል። በዚህ ሳምንት ተድላና ደስታ ብቻ ሰፈሩ ላይ እንዲወራ ፈልጋለሁ። ቆንጆና የተጠበቀ ሰርግ፣ መጨረሻው ያማረ፣ ድሆችን የመገበ፣ ለሁሉ ቀንዲር የሆነ ያስተማረ ሰርግ እንዲኖረኝ እፈልጋለሁ። በሐላል የምጀምረው ህይወቴ ሰፈሩ ሰው ሁሉ አንድም ሳይቀር የሚደሰትበት እንዲሆን እፈልጋለሁ። አደራችሁን ለምግብ ማዘጋጀት ስትጠሩ እናቶችን ከአንዱ አንዱ እንዳትለዩ፣ ሁሉንም ጠቅልላችሁ ጥሩልኝ። ለሰርጌ ጊዜ ስትጠሩ ደግሞ ማንንም ሰው ሳትጠሩ እንዳትዘነጉ። ከህፃን እስከ አዋቂ በየትኛውም መልኩ ወደ ኋላ እንዳይቀር አለና ትዕዛዙን ሰጥቶ ወደ መኝታ ቤቱ አመራ። አሁን ከምሽቱ 2 ሰዓት ተኩል ሆኗል። ኡማ ሱለይማን አጠገብ ላጠገብ ተቀምጠዋል። ሱለይማን ግር ብሎታል። ዛሬ ኡማ አብረውት በጣም አመሹ። ከጨለመ የማይሄዱት ኡማ እስካሁን ድረስ ምንም የመሄድ ሀሳብ አላቀረቡም። በበኩላቸው ደግሞ ኡማ በጭንቀት ውስጥ ናቸው። ግራ ገብቷቸዋል። በሩን ይቃኛሉ። ኮሽ ባለ ቁጥር ሁሉ ማን ነው ይላሉ። ወደ በሩ እያዩ ይሄ ሁኔታ ግራ ያጋባው ሱለይማን ምን እንዳጋጠማቸው ጠየቃቸው። እሳቸውም ዛሬ እዚህ መሆን እንደሚፈልጉ ብቻ ደጋግመው ነገሩት። ወደ ቤታቸው ይዘውት ሊሄዱ በመፈለግ ጥያቄ ቢያቀርቡለትም የምሰራው ስራ ስላለ ለዛሬ ይለፉኝ ብሏቸው እማ በጭንቀት ውስጥ ነው ያሉት። እየጨለመ በሄደ ቁጥር ጭንቀታቸው ጨመረ። ሳያስቡት መላ አካላቸው ሞቋቸዋል። በላብ ተጠምቀዋል። እጃቸው ይንቀጠቀጣል። እግራቸውም እስኪ ከዳቸው ድረስ ብርክ ብርክ ብሏቸዋል። ልባቸው ልትወጣ ምንም አልቀረውም። እሳቸው እንደ ዛሬ ፈርተው አያውቁም። ጀግናዋና ቆፍጣናዋ ኡማ ባነበቡት ሚሴጅ አማካኝነት ፍርሃታቸው አይሏል። ሊቋቋሙት የማይችሉት ከባድ ነገር እየመጣ እንዳለ ጀርባቸው ይነግራቸዋል። በጣም ፈርተዋል። ወደ በሩ ደጋግመው ተመለከቱ። ሱለይማን ባላወቀው ሁኔታ በሩን በእንጨት ወጥረው ዘግተውታል። ግና ኮሽታ ሁሉ ያስፈራቸዋል። ዙሪያ ገባቸውን ይቃኙ ጀመር። ኡማ እንደ ዛሬ ፈርተው በማያውቁት ሁኔታ በኃይል ፈርተዋል። ሱለይማን ምንም እያሰበ አይደለም። ግራ ገብቶታል። ዝምታ ስለነገሰበት የሚሉትን እየጠበቀ ነው። እሳቸው እያስተዋለ እንደሆነ ቢገባቸውም እንኳ ሌላ ወሬ ነግረው ሀሳቡን ሊያስቀይሩት ቃላት አልተባበርም አላቸው። ኡማ በፍርሃት ልባቸው ራደ።
አንዳች ነገር እሱን እንዳይነካባቸው ዙሪያ ገቡን ይመለከታሉ። አንዴ በቀዳዳ አንዴ በመስኮት በኩል በብዙ ቦታ የተከፋፈተውን ቤት እየቃኙ በጨለማ የሚንጎራደድ ካለ ለመቃኘት ሞከሩ። ከደቂቃዎች በኋላ ድንገት የሰው ኮቴ መስማት ጀመሩ። ኡማ ደነገጡ። ከመቀመጫቸው ብድግ አሉ። ዱላ አነሱና በእርጋታ ወደ በሩ መጠጋት ጀመሩ። ኮቴው ወደ እሳቸው እየቀረበ ወደ ቤቱ እየመጣ እንደሆነ ለጆሮአቸው ምልክት ሰጥቷቸዋል። የእሳቸው ኮቴ ይመስላል፣ የሰዎች ኮቴ ይመስላል። ኮሽ ኮሽ እያለ ወደ እነሱ መቅረብ ጀመረ። ኡማ ዱላቸውን ይዘው ወደ በሩ በእርጋታ ቀረቡ። በጉሮሯቸው ምራቃቸው እንኳ አልዋጥ አላቸው። ልባቸውን ለመጥፋት ምንም አልቀራቸውም። በፍርሃት ርደዋል። ኡማ ወደ በሩ ተጠጉ። ኮሽታው ይበልጥ ቀረበ። ድምፅና የሰው ኮቴ ይሰማል። በዚህ ጊዜ በበሩ በኩል በቀዳዳ ለማየት አይናቸውን ሲወረውሩ ድንገት ማብራት ሄደ። ቤቱ በዳፍንት ጨለማ ተሞላ። ሳያስቡት ድምፅ አወጡ። ድምፃቸውን የሰማው ሱለይማን ኡማ ምን ነው አላቸው። እሳቸው ድምፃቸውን ቀንሰው አይ ምንም አይደል አሉት። ሱለይማን ድምፃቸውን ስለቀነሱት ግራ ገባው። ድምፅ እኮ ቀንሰዋል፣ ሰላም አይደለም አላቸው። ኡማ እረ አልቀነስኩም፣ መች ቀነስኩ አሉ። የጮሁ መስሏቸው ድጋሜ ቀነሱ። እሱን አናግረው ፊታቸውን ሲያዞሩ ከበሩ በኩል የእጅ ባትሪ የያዘ ሰው እጅ ባትሪውን ወደ በሩ ሲያበራ ተመለከቱ። ኡማ ምራቃቸውን ደጋግመው ዋጡ። የሞት ፍልሚያ ላይ ያሉ መሰላቸው። የሞት መልአክ ከኋላ መጥቶ የሚያዛቸው የሚያጠፋቸው እስኪመስላቸው ድረስ ሁለመናቸው በፍርሃት ራደ። ቀስ ብለው ለበሩ የዘጉትን መቀርቀሪያ እንጨቱን አወጡት። ወደ ውጭ ወጥተው ያለውን ነገር ለማጣራት ስለፈለጉ የበሩን መቀርቀሪያ በእርጋታ ሳብ አድርገው በሩን ከፈቱት። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 5 ይሄን ይመስል ነበረ። በክፍል 6 እስከምንገናኝ ድረስ ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ ነባሮች ላይክ፣ ሸር እያደረጋችሁ አበረታቱኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።